ሆም ብሎ ለራሱ አጀንዳ አሁን ለማራገብ ስለፈለገ ነው። በነገራችን ላይ ያያ ዘለተ የሚባል መሀይም ሙስሊምን እንዳራጅ አድርጎ ነው የሚስለውና ሀገራችን ላይ የእርስ በርስ ጦርነት ሊጀምር ነው። የእምነት ጦርነት ሊጀምር ነው። ሰዎችን የሚቀጣበት ወይ ደግሞ የሚያስርበት ራሱ አንዳንዱ ነገር ግራ ነው የሚገባኝ። ይሄ ሰውዬ ሃይማኖተኛ ነኝ ባይ ነው። በቃ ሰው በአንድም በሌላ መንገድ ይስታል፣ ይሳሳታል። አሁን ማድረግ ያለብህ ነገር ስም ጠርቼ እናገራለሁ። ያያ የምትባል ልጅ አንተ ነህ ይህንን ድራማ ያጫወትካቸው። ማታክ ከሆነ አርፈ ተቀመጥ። ጽፌልሃለሁ አስቀድሜ ቪዲዮ ስታጠፋ። ማን ስራ አለህ? ማታክ ከሆነ ውሸት እንዲመስል አደረገ ማለት ነው። ሰራና ተዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አድርጌለታለሁ ትናንትና። አይ አስፈራሩኝ፣ አደጋ ሊያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራ። ቪዲዮ የምታምኑበትን ብቻ ስሩ። አጀንዳ ትስጡ፣ አጀንዳ ትቀበሉ። ማይሆን ነገር ማለት ነው። መፈሩ ከሆነ እስልምናን አትንኩ። በቃ አትስሩ። በቃ እስልምና ላይ የኛ ልጆች የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፍታችሁ አጀንዳ ወደኛ አታምጡ። የእናቴ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አለም አዳምጡኛ ጋኑና ተማሩ። ከስር ቁጭ ብላችሁ ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ስትሰራ ሰዎቹ እንደሚያስፈራሩ አውቀ ነው መስራት ያለብህ። እያንዳንድ መሰራለ ወደፊትም ማለት ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ ቪዲዮ አትስራ። ሊገሉኝ ነው እንደዚህ ያሉኝ ብለህ ምቀዝን ከሆነ ቪዲዮ አትስራ። አርፈ ተቀመጥ። እኛ እንሰራለን። አንዴ ላውራ። ተረጋጋ እንጂ። ስለዚህ ቪዲዮ ምንድነው የሚያወራው? ኡስታዙ ምንድነው ያወራው? ስለ እንስሳትም ስለ ሰውም ነው ያወራው ቪዲዮ። እኛ አልሰራንበትም። አክቹአሊ ስለ ሁለቱም ነው ያወራው። ከዛስ ፍትሃዊ ሆኖ አገዳደልን ነው የሚያወራው። ከዛ በኋላ ቪዲዮውን አዘጋጅልኝ ክርስቲያን፣ ስለ እንትሯ ፓርቲ ያለችው ማለት ነው፣ ስለ ሰው ፓርቲ ያወራውን። ከዛ ምን አለ? ሰውነቱን አትተልትሉ አለ፣ አትቀዳዱ። አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ። ጤናማ በሆነ ሁኔታ ግደሉ ነው። የሚገደሉት ማማን ናቸው አለ? ሙርተድ አለ፣ ካፊር አለ፣ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቆ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። አፖስቴት ማለት ነው። ሙርተዶችን አለ አንድ። እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው? ኢዴቶች እነሱ ስለጮሁባችሁ አብረህ ወዲያውኑ ሱሪህ ላይ እንደ ፖፖ ተጠቅመ ቪዲዮ አጥፍተህ ከዛ በኋላ ምታለቃቅሱ ማለት ነው። የእንስሳ ወንጀል የሚሰራ እንስሳ ፕሪ ኢስላሚክ ላይ ጦጣ ወንጀል ሰራሽ ብለው በድንጋይ ይወግሩ ነበረ የሙሐመድ ተከታዮች። ጦጣ ወንጀል ሰራይ፣ ህገወጥ ወንጀል ሰራይ ብለው። ኦኬ አሁን በዚህ ዘመንም ያላችሁ ሙስሊሞች ጦጣና ዝንጀሮ ህገወጥ ወሲብ ሰራሽ ብላችሁ ታርዳላችሁ፣ ትገላላችሁ ማለት ነው። ስለ እንስሳ ስለ በግ የሚያወራ ከሆነ በግ ወንጀል ሰራይ ብላችሁ ትገላላችሁ ማለት ነው። አዘጋጅልኝ ክርስቲያን፣ ፕሪ ኢስላሚክ ላይ እስቶን የወገሯትን ማለት ነው። ስለ ሰው ነው የሚያወራው ወይንስ ስለ እንስሳ ነው? ወንጀል የሰራ እሱን ስለ መግደል የሚያወራው ግደሉት ይላል። እሺ ማረድ አይደለም በብረው ገለው በስለታም ቢላ አይደለም። እንስማማ። ፎር ሴክ ኦፍ አርጉመንት ቴንክ ዩ እቀበላችኋለሁ። እኔ ታርዶ እንደሚገደል ግን አምናለሁኝ በሐዲሳችሁ መሰረት። በስለታም ቢላ ካልሆነ በደነዝ ቢላ ነው ገዝግዘ የምታርደው። ከብት ሲታረድ ወይም እንስሳ ሲታረድ እንዴት መታረድ እንዳለበት እና በሚዘገንን ሁኔታ መታረድ እንደሌለበት የሚያወሩት ነው።
ወንድሞቼ የእስልምና እምነት ተከታይ ወንድሞቼ በዘመድ ሚዲያም ውስጥ ያሉ ሰዎች ኦሪጂናሉን ስለላኩልን እኛም ልጥፉን አንስቼዋለሁ። ነገር ግን ይህ ቪዲዮ የሚያወራው ስለ ሰዎች አገዳደል ሳይሆን ኤዲት ተደርጎ ነው የወጣው። ለምን እንደዛ እንደተደረገ አናውቅም። ይህን ቪዲዮ የምትጠቀሙ ሰዎች እንድታቆሙት አሳስባለሁ ማለት ነው። አመሰግናለሁ። ሕግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው የሚያስተምራቸው። እኔ በነገራችን ላይ ለዚህ ማህይብ ዱርዬ ሴሰኛ በሃይማኖት ሽፋን የልቡን ለሚያደርስ ያያዘልታል ለሚባል ማህይብ መልስ መስጠት አልፈለኩም ነበር። አጀንዳ ስለሆነ ነው። ኡስታዙ የሚያስተምሩትን አስተምሮ ካለመረዳት አይደለም፣ ሆም ብሎ ለራሱ አጀንዳ አሁን ለማራገብ ስለፈለገ ነው። በነገራችን ላይ ያያዘልታ የሚባል ማህይብ እጅግ በጣም ሴሰኛ፣ እጅግ በጣም ዱርዬ፣ የኦርቶዶክስ አስተምሮን ሊመጥን የማይችል ተግባር የሚፈጽም ነገር ግን በኦርቶዶክስ እምነት ውስጥ የተደበቀ የዱንያ ዱርዬ ነው። ማስጮህ የሚፈልግ ሰው ነው። ለእስልምና ያለው ጥላቻ ወደር የሌለው ነው። ኢትዮጵያ ውስጥ ቤተ መንግስቱንም ቤተ ክህነቱንም ኦርቶዶክስ ተዋሕዶ ቤተክርስቲያን ተቆጣጥራው ሌላው እምነት ሲጨቆን መኖር አለበት ብሎ የሚያምን ደንቆሮ ነው፣ ማህይብ ነው። ስለዚህ ለያያዘልታ ይሄን ቪዲዮ በዋናነት የምሰራው ያያዘልታ እንደዚህ አለ ብላችሁ ቪዲዮ የምትሰሩ ሰዎች አቁሙ። ምክንያቱም ያያዘልታ በሃይማኖትና በብሔር ግጭት እንዲፈጠር ከዛ የሚያተርፈው ትርፍ ስላለ በጣም የሚጥር ሰው ነው። ድንቁርና የተጸናወተው ሰው ነው እንጂ የኡስታዙን አምልኮ ማነው አስተምሮ ስለምን ጉዳይ ላይ አስተምሮ ምን እንደሆነ እንኳን የማይረዳ ነው። ኦርቶዶክሳውያን ተዘጋጁ ልንተረር ነው። በኢንፌሪዮሪቲ ኮምፕሌክስ የሚሰቃይ ሰው ነው። በበታችነት ስሜት ውስጥ የሚናውዝ ሰውዬ ነው። ማህይብነት ወደር በሌለው ሁኔታ ያጠቃው ሰው ነው። የእስልምና አስተምሮ ምን እንደሆነም ያውቃል። ባይዘዌ ለራሱ የፖለቲካ ፍጆታ የሚጠቀም የነ ዘመነ ካሴን የነ ፋኖን አካሄድ የሚደግፍና የነሱን መምጣት የሚማጸን የሚለምን የነሱን ፕሮፓጋንዳና አጀንዳ የሚያራምር ነው። ምክንያቱም ያያዘልታ እንደሚፈልገው የአንድ እምነት የበላይነት የአንድ ብሔር የበላይነት እንዲፈጠር የሚፈልጉ ሰዎችን ፍላጎት የሚያሟላ ነው። ባት ሲያስተምሩ እንስሳን ስታርደው አሉ ቢላዋውን በደንብ ሳለው፣ ስትስለው እንኳን ቢላዋውን እንስሳው ፊት አታድርገው፣ ከዛም ረደው፣ አስተራረድህን በደንብ አድርገህ ረደው ማለት አትገዝግዘው ነው፣ አታሰቃየው ነው። ለእንስሳ የተናገሩትን ፊክ አደረጉና ለእምነት አደረጉት። አሁን ያንን ቪዲዮ ያየ ፕሮቴስታንት፣ ያንን ቪዲዮ ያየ ኦርቶዶክስ ሙስሊምን እንዳራጅ አድርጎ ነው የሚስለው እና ሀገራችን ላይ የእርስ በርስ ጦርነት ሊጀምር ነው፣ የእምነት ጦርነት ሊጀምር ነው። ፖለቲካው እኮ በቂያችን ነው እርስ በራስ ለመባላት። ፖለቲከኞቹ በደንብ አድርገው ሰርተውልናል። አማራ የሚባል ታርጋለህ፣ ኦሮሞ የሚባል ታርጋለህ፣ ትግሬ የሚባል ታርጋለህ፣ ደቡብ የሚባል ታርጋ ስላለህ እሱ በቂ ነው። እምነቱ ጋር ምን ወሰደህ? ሙሉውን በደንብ ስሙት፣ ሙሉ ቪዲዮውን። በጣም ትልቅ አክብሮት ነው ያለኝ እንጂ። ሰላም ቤተሰቦቼ እንደምን አላችሁልኝ? እንግዲህ ከትላንትና ወዲያ በለቀቁት አንድ ቪዲዮ ብዙ ሙስሊም ቤተሰቦቼ፣ ጓደኞቼ፣ ወዳጆቼ አንዳንዶቻችሁ በጣም ቅር ብሏችኋል። ሌሎቻችሁ ደግሞ ያው ምክንያት ነበር የምትፈልጉት እዛች ነገር ላይ ቤንዚን አርከፍክፋችሁ ነገሩን ለማቀጣጠል የሞከራችሁ ሰዎች አላችሁ። የፖለቲካ ምዕራፍና አጀንዳ መስጣችሁ ሰዎች አላችሁ። እንደዚሁም ደግሞ ሙስሊም ጠል ነው ያያ ብላችሁ የተናገራችሁም አላችሁ። ረጅም ዓመት እኔን የምታቁኝ ሰዎች ካላችሁ እንዲህ ልትሉ አትችሉምና በዚህ ቪዲዮ ላይ የተናገርኩትኝ እስልምናን አይደለም፣ እኔ ግለሰቡን ኡስታዙን ነበር የተናገርኩትኝና እንጂ በተአምር ከአፌ እስልምና እንደዚህ ነው በተአምር እኔ አልልም። በተአምር አይደለም። እኔ የትኛውም ሃይማኖት ጥላቻ የለብኝም። እናንተ ናችሁ የምትሉት። እንደውም ለዚህ ካሉ ጥላቻ ነው ከተባለ ሊሉ የሚገባቸው ፕሮቴስታንቶች ናቸው። እነሱ ላይ ነው ብዙ ጊዜ ቪዲዮ የምሰራው። እኔ እንደውም እስልምና ላይ በጣም ሰርቼ አላቅም። እኔ ልናገር የፈለግኩት ነገር ሰውየው በዚህ ደረጃ እንዴት ሊናገር ይችላል ነበረ። ምናልባት ቪዲዮ የቆየ የከረመ ሊሆን ይችላል። እኛ ደግሞ አሁን በአርሲ ላይ እየደረሰብን ያለው ግፍና መከራ፣ ግድያ የምታውቁት ነገር ነው።
ስለዚህ ይሄ ሰውዬ ይህንን ነገር እንዴት ሊናገር ይችላል? ህግ ባለበት ሀገር ብዬ ነው ቪዲዮ የሰራሁት። እንደውም መጨረሻ ላይ እቺን ቃል ተጠቅሜ ተናግሬያለሁ። አዳምጧት። እኛ ክርስቲያኖች ብቻ ሳንሆን እናንተ ሙስሊም ወገኖቻችንም ልትቃወሙት ይገባል። አያችሁ አይደል? ሙስሊም ማህበረሰቡ ራሱ ይህንን ሰውዬ ሊቃወሙ ይገባል ብዬ በታምር ሙስሊማዊ ጥላቻ ሊኖረኝ አይችልም። የኔ ቪዲዮ ተቆራርጦ እናንተ ጋር እንደደረሰው ሁሉ የዚህም ኡስታዝ ቪዲዮ አንድ አጀንዳ ወጣ ደጋ ደርሳለች። ስለዚህ ስህተት ነው ብዬ የማምነው እኔ ሰውየው ከተናገራቸው ንግግሮች አንዷ ቃል ከቪዲዮ ወጣ ተቆርጣለች። ግን ብዙዎቻችሁ ስለ በግ ነው የተናገረው፣ ስለ እንስሳ ነው የተናገረው፣ ያያ ዘልደታ በግ ነኝ ብለዋል ምናምን እያላችሁ ጽፋችኋል። ነገር ግን ሰውየው ስለ ሰውም ስለ እንስሳም ተናግሯል። እንዲህ የሚል ቃል ተናግሯል። ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለው ሲገልጹ ምን አሉ? ኢዛ ቀተልቱ ፈአሕሲኑ ቅትለ፣ ስትገድሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ ያገኘው አንድ ካፊር እንግዲህ እሱ ሊገልህ ሲመጣ መቼስ እንደሚባለው አበባ ቅፍ ይዘህ እንኳን መጣህ ምናምን ብለህ በአበባ ቅፍ አትቀበለው። ሊገልህ ይመጣው የዛኔ ትገድለዋለህ። ለራስ ተከላክለህ ለዲን ተከላክለህ ትገድለዋለህ። ስትገድለው ግን ካፊር ቢሆንም አገዳደሉን አሳምረው ማሰቃየት አይችልም። መቼም እንግዲህ ጂሃድ ላይ እንስሳ ወይም በግ አይመጣም፣ ሰው ነው ሊመጣ የሚችለው። እና ካፊሩን ጂሃድ ላይ ብታገኘው የምትለዋ ተቆርጣ ነው እኔ ጋር ቪዲዮ የደረሰችው። ይሄ ቪዲዮ ሙሉ እኔ ጋር መጥቶ ቢሆን ኖሮ ይሄን ቪዲዮ አልሰራውም ነበረ። ምክንያቱም ጂሃድ ላይ ጦርነት ላይ ስላለ እንደዛ የሚል አስተምሮ አለ። ስለዚህ ብሎ ሰውየው ኮምፔር ያደረገው ከእንስሳትና ከሰው ጋር ነው። ስለዚህ ጂሃድ የምትለዋ ሐሳብ ተቆርጣ እኔ ጋር መጣለች። ስለዚህ ያንን ቪዲዮ አዳምጬው ቢሆን ኖሮ ይሄን ቪዲዮ አልሰራው ነበር። የኔ ቪዲዮ እናንተ ጋር ተቆራርጦ እንደደረሰው እና ሙሉን ቪዲዮ ብታዳምጡት እግዚአብሔር ምስክሬ እኔ እስልምና የሚል ቃል ካፌ አይወጣም። የምታውቁኝ ሰዎች ጠንቀቃችሁ ነው የምታውቁኝ ማለት ነው። እና በዚህ ቪዲዮ ቅር ያላችሁ የደበራችሁ ጓደኞቼ፣ ወዳጆቼ እንደዚሁም ደግሞ አክስቶቼ፣ አጎቶቼ፣ አክስቶቼ፣ አጎቶቼ ልጆች በአጠቃላይ ይሄ ቪዲዮ ደርሷችሁ ግራ ለተጋባችሁ ይሄ ቪዲዮ ፈጽሞ ስለ እስልምና ጥላቻና እስልምና ገዳይ ነው ከሚል ሐሳብ ጋር የተያያዘ አይደለም። ግለሰቡን ለመናገር ያሰብኩት ሐሳብ ነው። ይሄም ሐሳብ ቢሆን ብዙዎቻችሁን ስላስቀየመና ስላሳዘነ ይቅርታ ጠይቃለሁ። ምክንያቱም እኔ ኦርቶዶክሳዊ ባለማተብ ነኝ፣ በይቅርታ ነው የማምነው። ስለዚህ በዚህ ሐሳብ ይቅር ያላችሁ ሙስሊም ወንድሞቼ በጣም ይቅርታ አድርጉልኝ። ኢቭን እኔ በጎ ስራ እንኳን ስሰራ መልካም ስራዎችን ስሰራ እንኳን ፈልጌ አፈላልጌ ሙስሊም እናቶቼና አባቶችን ማገዝ የሚያስደስተኝ ሰው ነኝ እና በተአምር እናንተ እንዳላችሁት አይደለም። ቢሆን ኖሮ እስከዛሬ ብዙ ቪዲዮዎች እሰራ ነበረ እና ደግሞ በውስጥ እየመጣችሁ እንገላለን፣ እናርዳለን፣ እንቆርጣለን፣ እንፈልጣለን የምትሉ ደግሞ ሰዎች አላችሁ። እናንተ በተአምር አሁን ደግሜ እላችኋለሁ እስልምናን አትወክሉ። የግል ጥላቻ አለባችሁ በተለያየ አጀንዳ ውስጥ ያላችሁ ሰዎች ናችሁ እንጂ እናንተ እስልምናን የምትወክሉ ሰዎች አይደላችሁ። በአጠቃላይ በዚህ ሐሳብ ላይ ቅር ያላችሁ የደበራችሁ በአጠቃላይ ይቅርታ ነው የምጠይቅ። እኔ ለእስልምና እምነት በጣም ትልቅ አክብሮት ነው ያለኝ እንጂ እናንተ እንደምትሉት ጥላቻ ምናምን በፍጹም አይደለም። በዚህ ቅር ያላችሁም በሙሉ ይቅርታ ጠይቃለሁ። የምንዋደድባት የምንፋቀርባት በአንድነት በጋራ የምንኖርባትን ኢትዮጵያ የምናፍቅ ልጅ ነኝ እንጂ እናንተ እንደምትሉት ምክንያት ፈልጋችሁ ያያ እንደዚህ ነው እንደምትሉት አይደለም። እኔ ሁሉንም በሁሉ እኩል የምታይ ሁሉንም እንደ ልጆቿ መንከባከብ የምትችል ኢትዮጵያ እንድትመጣ የምናፍቅ ነኝ። ስለዚህ ከዚህ አንግል ተረዱልኝ። አመሰግናለሁ። ይቅርታዬን እንደምትቀበሉ ተስፋ አድርጋለሁ።